የአብይ አህመድ ደህንነቶች የኤርትራን መንግስት እንዲሰልሉ ትዕዛዝ መተላለፉ ተነገረ። አብይ አህመድ የኤርትራን ወታደራዊ ዝግጅት የሚያጠና ልዩ የደህንነት ቡድን እንዲዋቀር ማዘዛቸው ተነግሯል። የአስመራውን መንግስት የሚሰልለው አዲስ ወታደራዊ የደህንነት ቡድን ለምንድን ነው የሚዋቀረው? ማን ነው የሚመራው? ስብሰባው ላይ ማን ተሳተፈ? አብይ አህመድ ቢሮ የወጣውን መረጃ በስፋት ወደ እናንተ አደርሳለሁ። በሰሜን ወሎ በሚገኘው ጃራ ወታደራዊ ማሰልጠኛ ካምፕ ላይ በደረሰ ጥቃትም ማሰልጠኛ ካምፑ ሙሉ ለሙሉ ከጥቅም ውጭ ሆነ። በካምፕ ውስጥ ተሰብስበው የነበሩ በመቶዎች የሚቆጠሩ ሚሊሻዎች ሙሉ ለሙሉ መገደላቸውንም ለማረጋገጥ ተችሏል። ፋኖ መሪ ወዳጆ የመራው ይህ አስደንጋጭ ኦፕሬሽን በመንግስት ላይ ከፍተኛ የሆነ ድንጋጤን መፍጠሩ ነው የተነገረው። መረጃውን በስፋት ወደ እናንተ አደርሳለሁ። ጤና ይስጥልኝ የተከበራችሁ የአዶኒ ኒውስ የዩቲዩብ ቻናል ቤተሰቦች፣ አዶኒ ኒውስን ቀዳሚ ምርጫችሁ አድርጋችሁ ሰብስክራይብ አድርጋችሁ ስትከታተሉ እነዚህንና መሰል መረጃዎች ወደ እናንተ በቀጥታ ይደርሳሉ። ለሚዲያችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እስከ ዜናው ማብቂያ ድረስ አብራችሁን ቆዩ። ዛሬ ቀኑ መስከረም 7 ቀን 2018 ዓ.ም ነው። መረጃዎችን ወደ እናንተ የማደርሳችሁን የጋዜጠኛ አዶኒ ነኝ። አብራችሁን ቆዩ። አብይ አህመድ የኤርትራን ወታደራዊ ዝግጅት የሚያጠና ልዩ የደህንነት ቡድን ማዋቀሩ ተነገረ። አብይ አህመድ ከሁለት ሳምንት በፊት የመከላከያና የደህንነት ኃላፊዎች ጋር ባደረገው ውይይት የኤርትራን ወታደራዊ ዝግጅት እንዲሁም እንቅስቃሴ የሚያጠና ልዩ የደህንነትና ወታደራዊ መዋቅር እንዲዘጋጅ ማዘዛቸው ተዘግቧል። ለ5 ቀናት የቆየ ውይይት በጎረቤት ሀገር ኤርትራ ላይ ያተኮረ እንደነበር አፍሪካን ኢንተሊጀንስ ዘግቧል። አብይ ያስተላለፉት ትዕዛዝ በኢትዮጵያና በኤርትራ መካከል ያለው ውጥረት እያደገ መምጣቱን ተከትሎ መሆኑም ተነግሯል። በሰሜኑ የሀገሪቱ ክፍል በነበረው ጦርነት ከፌዴራል መንግስት ጋር በመሆን በጦርነት የተሳተፈችው ኤርትራ የፕሪቶሪያው ሰላም ስምምነት ከተፈረመ በኋላ ከኢትዮጵያ ጋር መቃቃሯ ይነገራል። ኢትዮጵያ የባህር በር ጥያቄን በይፋ አጀንዳ ማድረግ ከጀመረች ወዲህ ደግሞ በሁለቱ ሀገራት መካከል ያለው ውጥረት ወደ ጦርነት ሊያመራ ይችላል የሚል ስጋትን ፈጥሯል። ጠቅላይ ሚኒስትር አብይ ከ12 ቀናት በፊት ከጸጥታ ተቋማት አመራሮች ጋር ባደረጉት ውይይት በማህበራዊ ሚዲያቸው ባሰፈሩት ጽሁፍ የጸጥታ ተቋማት ዝግጁነት ኢትዮጵያን ብሔራዊ ጥቅሞች ለማስከበር በሚያስችል ደረጃ ላይ መድረሱን አረጋግጫለሁ ሲሉ መናገራቸው አይዘነጋም። ነሐሴ 30 ቀን 2017 ዓ.ም የተደረገው ይህ ውይይት አስመልክቶ ባሰፈሩት ጽሁፍ ኢትዮጵያን ከዘመን ጋር የዘመኑና በህገ መንግስት ሴቶች ላይ የተገነቡ ጸጥታ ተቋማት እየገነባች መሆኗን የተናገሩት አብይም አሁንም ቢሆን የጸጥታ መዋቅሮች በተጠንቀቅ እንደቆሙ ተናግረዋል። 2 ሳምንት ገደማ በሆኑና ከጸጥታ ተቋማት አመራሮች ጋር በተካሄደው ስብሰባ አብይ ውጭ ችግር ፈጣሪዎች በማለትም በስም ያልጠቀሷቸውን አካላት አደብ ማስገዛት እንደሚገባ ማንስተው ነበር። የጸጥታ ተቋሞቻችን ዝግጁነት ይበልጥ በማጠናከር የውስጥና የውጭ ችግር ፈጣሪዎችን አደብ አስገዝቶ ሰላምን በሚያጸና ልክ መቀጠል እንዳለበት አቅጣጫ ተቀምጧል ሲሉ በተረጋገጠ የፌስቡክ ገጻቸው ላይ አስፍረው ነበር። አፍሪካን ኢንተሊጀንስ ደግሞ ከነሐሴ 27 እስከ ጳጉሜ 1 ቀን ተካሂዷል ባለው ውይይት የመከላከያ ሚኒስቴር የብሔራዊ መረጃና የደህንነት ኃይሎች ባደረጉት ውይይት የኢንፎርሜሽን መረብ ደህንነት አስተዳደር ኃላፊዎች ጭምር ተሳትፎ እንደነበር ተነግሯል። የተዘረዘሩትን የደህንነትና ወታደራዊ ተቋማት በማቀናጀት ኤርትራ ላይ ትኩረቱን የሚያደርገው ልዩ የደህንነትና ወታደራዊ መዋቅር እንደሚመሰረትም በዘገባው ተመላክቷል። ዓላማውም የኤርትራን ወታደራዊ ዝግጅትና እንቅስቃሴ መገምገም አሊያም ማጥናት መሆኑን ለማረጋገጥ ተችሏል። የሶስቱ ተቋማት ኃላፊዎች ማለትም የደህንነት መዋቅሩ፣ የመከላከያ ሰራዊትና የኢንፎርሜሽን መረብና ደህንነት ኤጀንሲ መዋቅር በጋራ ነው ይህንን ኦፕሬሽን የሚሰሩት ተብሏል። ከዚህ በተጨማሪ በጠቅላይ ሚኒስትሩ የተሰጠውን ትዕዛዝ ለመፈጸም የተጠቀሱትን የተቋም ኃላፊዎች የሚያግዝም ግብረ ኃይል እንደሚኖርም ነው የተነገረው። አድማጭ ቤተሰቦቻችን፣ በሌላ መረጃ ደግሞ በሰሜን ወሎ ዞን በወታደራዊ ካምፕ ላይ በተፈጸመ ጥቃት ከፍተኛ ጉዳት መድረሱ ተነገረ። ሰሜን ወሎ በሚገኘው ጃራ ወታደራዊ ማሰልጠኛ ካምፕ ላይ የፋኖ ኃይሎች በፈጸሙት ድንገተኛ ጥቃት በመቶዎች የሚቆጠሩ ሚሊሻዎች መገደላቸው ተነግሯል። ከቀናት በፊት መስከረም 5 ቀን 2018 ዓ.ም ምሽት በሰሜን ወሎ ዞን ሀብሩ ወረዳና በአፋር ክልል ጭፍራ ወረዳ ወሳኝ አካባቢ ጃራ ተብሎ በሚጠራው የሚሊሻ ማሰልጠኛ ካምፕ ላይ ነው ድንገተኛ ተኩስ ተከፍቶ በርካታ ምልምል የሚሊሻ አባላት የተገደሉት ተብሏል። የቆሰሉትም እልፍ ናቸው ሲሉ ነው ምንጮቻችን የገለጹት። ጥቃቱን የፈጸሙት ደግሞ በአካባቢው የሚንቀሳቀሱ በፋኖ መሪ ወዳጆ የሚመሩ የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ምኒልክ እዝ አባላት ስለመሆናቸው
መሆናቸው ነው ለማረጋገጥ የተቻለው። ድንገት በተከፈተው ተኩስ ማሰልጠኛ ጣቢያው በእሳት መያያዙን የገለጹት ምንጮቻችን ተኩሱም እስከ ትናንትና ማክሰኞ ድረስ ቀጥሎ እንደነበር ተነግሯል። ከተኩሱ ልውውጡ ጋር በተገናኘ የቆሰሉት ሰልጣኞች በወታደራዊ ተሽከርካሪዎች ወደ ወልዲያ አቅጣጫ ሲጓጓዙ መመልከታቸውንም የዓይን እማኞች ገልጸዋል። ለደህንነቷ ሲባል ስሟን እንድንጠብቅላት የጠየቀች አንዲት የወልዲያ ከተማ ነዋሪ ዛሬ ጠዋት የሕክምና ቀጠሮ ስለነበረኝ ወደ ወልዲያ ሆስፒታል ሳቀና በመከላከያ ሰራዊት አምቡላንስ 7 አስክሬን ተጭኖ ሲወጣና ሌሎች ከ10 በላይ የሚሆኑ ቆስለኞችን በድንገተኛ የሕክምና ክፍል ውስጥ ሐኪሞች ነፍሳቸውን ለማትረፍ ሲሯሯጡ ተመልክቻለሁ ስትል ተናግራለች። ራያ ቆቦ ወረዳ ዞብል 010 ቀበሌ በሚባል አካባቢ ድንገት ታፍሶ የተወሰደ አንድ ወጣትም በማሰልጠኛው ጣቢያው ላይ በተፈጸመ ጥቃት ህይወቱ አልፎ ዛሬ ቤተሰቦቹም አስክሬን ውሰዱ ተብሎ እንደተደወለላቸው ነው የተናገሩት። አድማጭ ቤተሰቦቻችን በሰሜን ወሎ ዞን የተለያዩ አካባቢዎች ላይ የፋኖ ኃይሎችም በመንግስት ወታደራዊ ካምፖችና ቤዞች ላይ የሚፈጽሟቸው ጥቃቶች አሁንም ተጠናክረው ስለመቀጠላቸው ምንጮቹ ገልጸዋል። አድማጮቻችን ለዛሬ የነበረን መረጃ ይመስላል። በሌላ መረጃ ዳግም ወደ እናንተ መለሳለሁ። ቸር ቆዩ።